ሰላም ጤና ይስጥልኝ ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ግንቦት 7 ቀን 2017 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። መንግስት 3 ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ቋሚ ሲኖዶስ ምስጋና አቀረበ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የ3 የብፁዓን አባቶች ወደ ሀገር መግባትን በተመለከተ መግለጫ አውጥተዋል። ቋሚ ሲኖዶስ በመግለጫውን በውጭ አህጉረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙ ብፁዕ ዶክተር አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ ዶክተር አቡነ ቴዎፍሎስ የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢ ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ ቅዱስ ሲኖዶስ ምልዓተ ጉባኤ እንዲሳተፉ ቅዱስ ቤተክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ አቅርባ ነበር ብለዋል። መንግስትም ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት የጸና መሆኑን በገለጸው መግለጫው እንደተመለከት ነው የሀገራችን ሰላም ለማጽናት የቅዱስ ቤተክርስቲያናችን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ 3ቱን ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤ እንዲሳተፉ መፍቀዱን ተረድተናል ሲሉም ገልጸዋል። በመሆኑ መንግስት የቅዱስ ቤተክርስቲያናችን ያቀረበችውን ጥያቄ ተቀብሎ 3 ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችን እናቀርባለንም ብለዋል። ቋሚ ሲኖዶስ ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጆች መሆናችንን እንገልጻለን ሲልም አሳውቋል። በቀጠና ያለውን የጸጥታ ሁኔታ በመገምገም ተግባራዊ እርምጃ ለመውሰድ ከስምምነት መደረሱ ተገለጸ። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ የደህንነት ስጋቶችን አስቀድሞ ለመከላከል ጠንካራ የመረጃ ልውውጥ ለማድረግ ስምምነት የደረሰበት መሆኑን የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ታዜር ገብረ እግዚአብሔር ገልጸዋል። የአገልግሎቱ ምክትል ዳይሬክተር ታዜር ገብረ እግዚአብሔር በሰጡት መግለጫ በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሀሳብ በአዲስ አበባ የተካሄደው የምስራቅ አፍሪካ የደህንነት ተቋማት ጉባኤ በስኬት መጠናቀቁን ገልጸዋል። በጉባኤው ላይም ከአፍሪካ፣ ኤስያ፣ አውሮፓ የተውጣጡ ከ30 በላይ ሀገራት መሳተፋቸውን በመግለጫው ጠቅሰዋል። በጉባኤው የአንድ ሀገር የጸጥታ ችግር የእዛ ሀገር ብቻ አይደለም የሚል ሀሳብ የጉባኤው ትኩረት በነበሩ ነጥቦች መካከል አንዱ መሆኑን ጠቁመዋል። በዚህ አግባብም የጸጥታ ችግሮችን ለመከላከል በጋራ የመስራት ሁኔታ ወሳኝ መሆኑን በሀገራቱ ዘንድ ከስምምነት ተደርሶበታል ነው ያሉት። በሀገራቱ የደህንነት ተቋማት መካከል የደህንነት ስጋቶችን ቀድሞ ለመከላከል የሚያስችል የመረጃ ልውውጥ እንዲኖርም ከመግባባት ላይ መደረሱን አስታውቀዋል። ጠንካራ የመረጃ ልውውጥ ለማከናወን በቴክኖሎጂ የሚታገዙ ጠንካራ ተቋማት እንዲገነቡ መስማማት ላይ መደረሱን ተናግረዋል። ኢትዮጵያ በስብሰባው ለቀጠና ያላትን መልካም ተስፋ የሚያሳዩ ስራዎችን አቅርባለች ያሉት ምክትል ዳይሬክተሩ ያላትን የመልማትና ደህንነቷን የማረጋገጥ አቅም በተሞክሮ ማቅረቧንም ገልጸዋል። የጉባኤው ተሳታፊዎችም የህዳሴው ግድብ መጎብኘታቸውንና ይህም አፍሪካውያን ከተባበሩ እንደዚህ አይነት ግዙፍ ፕሮጀክት መፈጸም እንደሚችሉ ለማመላከትና በግድቡ ዙሪያ የሚነሱ ስሁት መረጃዎችን ለማጣራት ያለመ ነው ብለዋል። የተለያዩ ሐሰተኛ ሰነዶችን ሲያዘጋጁ የነበሩ 2 ተጠርጣሪዎች በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታወቀ። ግንቦት 1 ቀን 2017 ዓ.ም በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ሶማሌ ተራ ተብሎ በሚጠራው አካባቢ ነዋሪ የሆኑት ሰኢድ ጀማልና ብርሃኑ ቢያድግልኝ የተባሉ 2 ተጠርጣሪዎች የተለያዩ ሐሰተኛ ሰነዶች በመኖሪያ ቤታቸው ውስጥ እንደሚያዘጋጁ ፖሊስ ከህብረተሰቡ ጥቆማ እንደደረሰው ገልጿል። የፍርድ ቤት የመያዣና የመመርመሪያ ትዕዛዝ በማውጣትም ፖሊስ ባደረገው ብርበራ ተጠርጣሪዎቹ ከነ ኤግዚቢት በቁጥጥር ስር ሊያውል መቻሉን በአራዳ ክፍለ ከተማ ፖሊስ መምሪያ የፒያሳ አካባቢ ፖሊስ ጣቢያ አስታውቋል። ከተያዙት ሐሰተኛ ሰነዶች መካከል የተለያዩ የነዋሪነት መታወቂያዎች፣ ፓስፖርቶች፣ የትምህርትና የሕክምና ማስረጃዎች፣ መንጃ ፈቃዶች፣ ሰነዶችን የሚያዘጋጁበት 1 ኮምፒውተር፣ 1 ፕሪንት እንዲሁም የተለያዩ የፕሪንት ቀለማት መያዛቸውን የወንጀል ምርመራ መዘገቡን ያስረዳል። ፖሊስ በተጠርጣሪዎቹ ላይ ተገቢውን ምርመራ የማስፋት ተግባር እያከናወነ ሲሆን ሲጠናቀቅም በአቃቤ ሕግ በኩል ክስ እንደሚመሰረት ገልጿል። መሰል የወንጀል ድርጊቶች በሀገር ላይ የሚያስከትሉት አሉታዊ ተጽዕኖ ከፍተኛ እንደሆነ ህብረተሰቡ በመረዳት ወንጀል ፈጻሚዎች ተጠያቂ እንዲሆኑ የተለመደውን ትብብሩን አጠናክሮ መቀጠል እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። ወደ ውጭ ዜናዎች እናልፋለን። እስራኤል በጋዛ የሚገኙ ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፈች። እስራኤል ጦርነት ከተጀመረ በኋላ ታይቶ በማይታወቅ መልኩ በጋዛ የሚገኙ ከፍተኛ ቁጥር ያላቸው ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች ተብሏል። የእስራኤል መከላከያ ሰራዊት አብዛኛው ክፍሉ ቀድሞውንም በፈንጂዎች የወደመ የጋዛ ከተማ ደህንነቱ ያልተጠበቀ በመሆኑ ነዋሪዎች ለቀው እንዲወጡ ይደረጋል ብለዋል።
ሰራዊቱ በከተማዋ ተጠልለው የሚገኙ ነዋሪዎች ሊፈጽሙት ከታቀደው ከፍተኛ ጥቃት በፊት ለራሳቸው ደህንነት አካባቢውን ለቀው እንዲወጡም ተናግረዋል። በእስራኤል ከተለዩት ህንጻዎች መካከልም ኢስላሚክ ዩኒቨርሲቲ፣ አልፋሽ ሆስፒታልና 3 የቀደሙ ትምህርት ቤቶች ይገኙበታል። እስራኤል ሐማስ እነዚህ ህንጻዎችን ማዘዣና መቆጣጠሪያ ማዕከላት አድርጎ የተጠቀመባቸው እንደሆነ በመጥቀስ እየከሰሰች ትገኛለች። የአካባቢው ባለስልጣናትና የእርዳታ ድርጅቶች በበኩላቸው በእነዚህ ስፍራዎች ላይ በሺዎች የሚቆጠሩ ንጹሃን መጠለላቸውን ተናግረዋል። ነዋሪዎቹ ከእነዚህ ቦታዎች እንዲለቁ ለማድረግም ጊዜ እንደሚያስፈልግ የገለጹ ሲሆን ውሳኔው ከፍተኛ ቁጥር ባላቸው ሰዎች ላይ ጉዳት ሊያደርስ እንደሚችልም አስጠንቅቀዋል ሲል ቢቢሲ ዘግቧል። በመጨረሻም የሞሪታኒያ የቀድሞ ፕሬዝዳንት ሞሐመድ አልደ አብዴል አዚዝ በሙስና ወንጀል የ15 ዓመት እስራት ተፈረደባቸው። የሞሪታኒያ ይግባኝ ሰሚ ፍርድ ቤት ረቡዕ ዕለት በቀድሞ ፕሬዝዳንት ሞሐመድ አልደ አብዲል አዚዝ ላይ የ15 ዓመት እስርና የ3 ሚሊዮን ዶላር ቅጣት ያስተላለፈ ሲሆን ይህም ቀደም ሲል በ2023 በሙስና ወንጀል ተፈርዶባቸው የነበረውን የ5 ዓመት እስራት አባብሶታል። እንደ አውሮፓውያን አቆጣጠር ከ2009 እስከ 2019 በፕሬዝዳንትነት ከመስራታቸው በፊት በመፈንቅለ መንግስት ስልጣን ላይ የወጡት የቀድሞ የጦር ጄኔራል አዚዝ በህገወጥ የገንዘብ ዝውውርና ራስን በማበልጸግ ጥፋተኛ ሆነው ተገኝተዋል። በስልጣን ዘመናቸውም ከ70 ሚሊዮን ዶላር በላይ ሀብት ማፍራታቸውን መርማሪዎች ገልጸዋል። ባለፈው ዓመት ከተፈረደባቸው የወንጀል ክስ ጀምሮ በእስር ላይ ቆይተዋል። ችሎቱ አንድ የአፍሪካ መሪ በስልጣን ላይ በነበረበት ወቅት በሙስና ወንጀል ተጠያቂ መደረጉን እንደ ብርቅዬ ምሳሌ በመሆኑ የዓለም ትኩረት ስቧል። የአዚዝ የህግ ቡድን ክሱን ከፕሬዝዳንት ሞሐመድ ኦልድ ጋር በተፈጠረ አለመግባባት የመነጨ ነው ሲልም ክሱን ውድቅ አድርጎታል። በአንድ ወቅትም የቅርብ አጋሮቹ አዚዝና ጋዝዋኒ ከሞሪታኒያ የመጀመሪያ ሰላማዊ ዲሞክራሲ የስልጣን ሽግግር እንደ አውሮፓውያን አቆጣጠር በ2020 የፓርላማ ኮሚሽን በአስተዳደሩ ጊዜ በሙስና የተጠረጠሩ ከፍተኛ ምርመራ ጀምሯል። በመጨረሻም ሌሎች 11 ወንጀሎች ፈጽመዋል ነው የተባለው። የሞሪታኒያ ምንም እንኳ የብረት ማዕድን፣ ወርቅ፣ መዳብ፣ ዘይትና የተፈጥሮ ጋዝን ጨምሮ ሰፊ የተፈጥሮ ሀብት ቢኖራትም ከፍተኛ የድህነት ደረጃ ላይ ትገኛለች። እንደ የተባበሩት መንግስታት ድርጅት መረጃ ከሆነ ደግሞ ወደ 60 በመቶ የሚጠጋው ህዝብ ከድህነት ወለል በታች ይኖራል። ብዙውን ጊዜ መደበኛ ባልሆኑ ስራዎች ወይንም በግብርና ይተዳደራሉ። የኢኮኖሚ ችግሮች ብዙ ወጣቶች ሞሪታኒያን ወደ ውጭ አገር እድሎች እንዲፈልጉ አድርጓቸዋል። ተመልካቾቻችን ከናሁ ቴሌቪዥን ለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያቸው ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን